በዚህ መንገድ እንድንከፋፈል እግዚአብሔር እድል ስለሰጠን ጌታ እናመሰግናለን። ዛሬ የምንካፈለው ሐሳብ በመከራ መጽናት የሚል ነው። ይሄንን ርዕስ ማስታወቂያውን ያያችሁ ወገኖች አላችሁ። መከራ ውስጥ መጽናት የሚል ሐሳብ ላይ ጥቂት ነው የምናገረው። እግዚአብሔር ያስተምረናል ብዬ አምናለሁ። ስለተጸለየ ቀጥታ ወደ ትምህርቴ ነው የሚሄደው። መከራ ምንድነው? መጀመሪያ ከዛ ብንጀምር ጥሩ ነው። መከራ ምንድነው? መከራ ማለት ምንድነው የሚል ጥያቄ አንስተን የዛን ትርጉም ሰጥተን ብናልፍ ጥሩ ነው። በአጭሩ መከራ ማለት ህመም፣ ስቃይ፣ ችግር፣ እጦት፣ ሞት፣ ሐዘን ነው። መከራ ማለት የሚያስፈልገንን ማጣት፣ ያገኘነውን መነጠቅ ነው መከራ ማለት። ስለዚህ እዚህ ክፍል ውስጥ አሁን በዘረዘርኳቸው ሐሳቦች ውስጥ ህመም የሚለው ቃል ስላለ አሁን አገራችንን፣ ዓለማችንን፣ ምድራችንን እያናወጠ ያለ ኮቪድ-19 የተባለው ይሄ አደገኛ ቫይረስ መከራ ነው ማለት ነው። መከራ ነው ማለት ነው። በዚህ መንፈስ የእግዚአብሔርን ቃል ስለ መከራ ጥቂት እንድናስብ ፈልጋለሁ። መከራ የጀመረው በውድቀት ነው። ከውድቀት ጀምሮ መከራ እስከ ጌታችን እስከ ኢየሱስ ክርስቶስ ዳግመኛ ምጽአት ድረስ ይቀጥላል። ስለዚህ ምን ማለት ነው? አዳምና ሔዋን ባለመታዘዝ እግዚአብሔርን ከበደሉበት ቅጽበት የጀመረው መከራ ፍጻሜ የሚያገኘው በሁለተኛው የጌታችን የኢየሱስ ክርስቶስ ተመልሶ መምጣት ነው። ስለዚህ መከራ በብሉይ ኪዳንም መከራ በአዲስ ኪዳንም መከራ በፍጥረት ዘመናት ሁሉ መካከል ያለ ነገር ነው ማለት ነው። አንድ ሰው ሲወለድ ወደ መከራ ዓለም ነው የመጣው። ወደ መከራ ዓለም ነው የመጣው። ከጉንፋን በሽታ ጀምሮ እስከ ካንሰር በሽታ ድረስ መከራ ነው። መከራ ነው። ዓለም ከመከራ ውጪ መሆን አትችልም። ዓለማችን በመከራ የተሞላች፣ ሰዎች በልዩ ልዩ መከራና በልዩ ልዩ ፈተና ውስጥ ያልፋሉ። አሕዛቦች፣ ክርስቲያኖች፣ የሰው ዘር በሙሉ ይብዛም ይነስም የተለያየ መከራ በሕይወቱ ያጋጥመዋል። ጌታ ኢየሱስ ክርስቶስ ስለ አማኞች ሲናገር በዓለም ሳላችሁ መከራ አለባችሁ ብለዋል። ሰዎች በኃጢአታቸው ምክንያት የተለየ መከራ ሊደርስባቸው ይችላል። ሰዎች ኃጢአት ሳይሰሩ በጽድቅም እየተመላለሱ መከራ ሊደርስባቸው ይችላል። የእስራኤላውያን እምነትና አመለካከት ሰው መከራ ሲደርሰው በኃጢአቱ ምክንያት ነው የሚል ድምዳሜ ያላቸው። ትዝ ይላችኋል ዮሐንስ ወንጌል ምዕራፍ 9 ላይ ከጌታ ከኢየሱስ ክርስቶስ ጋር ደቀ መዛሙርቱ እየተጓዙ አንድ ጥያቄ የጠየቁት አንድ አይነ ስውር አይተው፣ ይህ ሰው እውር ሆኖ እንዲወለድ ማን ነው ኃጢአት የሰራው? እርሱ ወይስ ወላጆቹ? የሚል ጥያቄ ይጠይቁታል። ጌታ ኢየሱስ ሲመልስ ይህ ሰው እውር ሆኖ እንዲወለድ እርሱ ወይም ወላጆቹ ኃጢአት ስለሰሩ አይደለም፣ በዚህ ውስጥ እግዚአብሔር ይከብር ዘንድ የእግዚአብሔር ሥራ ይገለጥ ዘንድ ነው ይላል። ስለዚህ በመከራ ውስጥ የእግዚአብሔር ሥራ ይገለጣል። በህመም ውስጥ፣ በስቃይ ውስጥ፣ በችግር ውስጥ፣ በእጦት ውስጥ፣ በሞት ውስጥ፣ በሐዘን ውስጥ፣ በኮቪድ-19 ውስጥ፣ የሚያስፈልገንን በማጣት ውስጥ፣ ያገኘነውን በመነጠቅ ውስጥ የእግዚአብሔር ሥራ ይገለጣል ማለት ነው። እግዚአብሔር በዛ ውስጥ ይከብራል። ትዝ ይላችኋል ሉቃስ 13 ከ1 እስከ 5 ሄዳችሁ ስታነቡ ወደ ጌታ ኢየሱስ ክርስቶስ መጥተው የጠየቁት ጥያቄ ነበረ። እዛ በጣም የሚገርም ጥያቄ ይጠይቁታል። እሱን ክፍል ባነበው ደስ ይለኛል። ሉቃስ 13 ቁጥር 1 ላይ
በዚያን ጊዜም ሰዎች መተው ጲላጦስ ደማቸውን ከመስዋዕታቸው ጋር ስለደባለቀባቸው ስለ ገሊላ ሰዎች አወሩለት። ኢየሱስም መልሶ እንዲህ አላቸው፣ እነዚህ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስላችኋልን? እላችኋለሁ አይደለም። ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ። ወይስ በሳሊሆም ግንቡ የወደቀባቸው እና የገደላቸው እነዚህ 18 ሰዎች በኢየሩሳሌም ከሚገኙ ወይም ከሚኖሩት ሁሉ ይልቅ በደለኞች ይመስሏችኋልን? አይደለም እላችኋለሁ። ነገር ግን ንስሐ ባትገቡ እናንተም እንደዚሁ ትጠፋላችሁ ይላል። ስለዚህ መከራ በጽድቅ ሕይወት እየኖሩም በሰዎች ሕይወት ውስጥ ሊመጣ ይችላል። በኃጢአት ውስጥም እየኖሩ ሊመጣ ይችላል። በዚህኛውም ይሁን በዚያኛው የሚመጣው መከራ እግዚአብሔርን እንድናከብረው የእግዚአብሔር ሥራ እንዲገለጥ በዛ ውስጥ እግዚአብሔር የሚወደውን የሚፈልገውን እንዲያደርግ እድል ይሰጠዋል። ወደ እግዚአብሔር የሚያስጠጋን ነገር ነው። ያዕቆብ 1:2 ላይ ይህንን ይናገራል። መከራ ማቹር እንደሚያደርግ ወደ ብስለት እንደሚያመጣ ወደ እግዚአብሔር እንደሚያስጠጋን ያዕቆብ ይናገራል። አንድ ሰው ሲናገር ስለ ሰፈሪንግ ምን ይላል? ስቴፒንግ ስቶንስ ቱ ጋድስ ሄርት ይላል። ስቴፒንግ ስቶንስ ቱ ጋድስ ሄርት ወደ እግዚአብሔር የሚያቀርበን የማዕዘን ድንጋይ የመዝለያ ድንጋይ ነው ብሎ ይናገራል። ስለዚህ በመከራ ውስጥ ሰዎች ወደ እግዚአብሔር ይቀርባሉ። በመከራ ውስጥ በየትኛውም አይነት መከራ ውስጥ በብሉይ ኪዳን ዘመን የነበሩ ሰዎች በመከራ ውስጥ ሲያልፉ ወደ እግዚአብሔር እንደቀረቡ መጽሐፍ ቅዱስ ይናገራል። ወደ እግዚአብሔር ጮሁ። መከራ ሲበዛባቸው፣ ችግር ሲበዛባቸው፣ ያላሰቡት ነገር ሲያጋጥማቸው ወደ እግዚአብሔር ጮሁ። ኃጢአት ሲሰሩ እግዚአብሔር ለመከራ አሳልፎ ይሰጣቸዋል፣ ለጠላት አሳልፎ ይሰጣቸዋል። ምርኮ ይሆናሉ፣ ችግር ይደርስባቸዋል፣ እርሻቸውን ይወስዱባቸዋል። ይህንን መሳፍንት ውስጥ በጣም በተደጋጋሚ የምናገኘው ታሪክ ነው። በዛ ሁኔታ ውስጥ ግን ንስሐ እየገቡ ወደ እግዚአብሔር ሲመለሱ እግዚአብሔር እንደገና እድል ይሰጣቸዋል። ወደ እግዚአብሔር እያቀርባቸው የነበረው መከራ ነው። የእስራኤል ልጆች ከመከራቸው የተነሳ ወደ እግዚአብሔር ጮሁ፣ አለቀሱም ይላል ዘጸአት ምዕራፍ 2 ቁጥር 13 እና 14 ላይ። ወደ እግዚአብሔር ጩኸታቸው ወጣ። እግዚአብሔር ቃል ኪዳኑን እንዲያስብ አደረጉ። መከራው ሲበዛባቸው ማለት ነው። ችግር ሲመጣ ሰው ወደ እግዚአብሔር መጮሁ መጽሐፍ ቅዱሳዊ ነው። መከራ ሲበዛበት ሰው የእግዚአብሔርን ፊት መፈለጉ፣ በአደባባይ ወጥቶ ቢጮህ፣ በጓዳው ገብቶ ቢንበረከክ፣ በልዩ ልዩ መንገድ ማረን እያለ ቢዘምር፣ ቢጮህ፣ ቢጸልይ መጽሐፍ ቅዱሳዊ ነው። አሁን እየሆነ ባለው ችግር በኮቪድ-19 ዓለም በእግዚአብሔር ፊት ለመውደቅ በፈጣሪያቸው በአምላካቸው ፊት ለመውደቅ እያደረጉት ያሉት ነገር መጽሐፍ ቅዱሳዊ ነው። ወገኖቼ ሰዎች ይህንን በደንብ መረዳት አለባቸው። እግዚአብሔር በመከራ ውስጥ የሰዎችን ጩኸት፣ የሰዎችን ለቅሶ፣ የሰዎችን መከራ ያያል። እግዚአብሔር የፍቅር አምላክ ነው። እግዚአብሔር የምህረት አምላክ ነው። እግዚአብሔር የቁጣም አምላክ ነው። እግዚአብሔር በብሉይ ኪዳን የነበረው እግዚአብሔር በአዲስ ኪዳን ከነበረው እግዚአብሔር የሚለይ አይደለም። እግዚአብሔር አይለወጥም። እግዚአብሔር በብሉይ ኪዳንም መሐሪ ነበረ። በብሉይ ኪዳንም የፍቅር አምላክ ነበረ። በብሉይ ኪዳንም ይቀጣ ነበር። በአዲስ ኪዳን የፍቅር አምላክ ነው። በአዲስ ኪዳን የምህረት አምላክ ነው። በአዲስ ኪዳንም የቁጣ አምላክ ነው። አንዳንድ ሰዎች በአዲስ ኪዳን ቁጣ የለም፣ እግዚአብሔር በአዲስ ኪዳን እርምጃ አይወስድም፣ በአዲስ ኪዳን ምንም ነገር አያደርግም እያሉ የሚናገሩ ሰዎችን እሰማለሁ። እግዚአብሔር ያደርጋል። በአዲስ ኪዳን መጽሐፍ ቅዱስ ውስጥ ስንመለከት በሐናንያና ሰይፕራ ሕይወት ውስጥ የተከሰተው በአዲስ ኪዳን ነው። ሄሮድስ በትል ተመትቶ የሞተው በአዲስ ኪዳን ነው። ጳውሎስ በኤልማስ ላይ መርገም ያወጣው ጭጋግና ጨለማ ይውደቅብ ብሎ የረገመው በአዲስ ኪዳን ነው። ቆሮንቶስ መጽሐፍ ላይ አንዳንዶችም አንቀላፍተዋል ይላል። በአዲስ
በአዲስ ኪዳን ውስጥ ነው። ብዙ አይነት የእግዚአብሔር እጅ የተገለጠባቸውን ታሪኮች በአዲስ ኪዳን ውስጥ እናያለን። ስለዚህ እግዚአብሔር በብሉይ ኪዳን ዘመን የነበረው እግዚአብሔር በአዲስ ኪዳንም ዘመን ያው እግዚአብሔር ነው። እግዚአብሔር ሁልጊዜ የፍትህ አምላክ ነው። እግዚአብሔር ሰዎች ወደሱ እንዲቀርቡ፣ ፊቱን እንዲፈልጉ፣ በንስሐ እንዲታጠቡ በልዩ ልዩ መንገድ እግዚአብሔር ከሰዎች ጋር ግንኙነት ያደርጋል፣ ኮሚኒኬት ያደርጋል። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። ስለዚህ መከራን በተመለከተ ይህንን ያህል ከተነጋገርን መከራ በሚደርስብን ጊዜ ምንድነው ማድረግ ያለብን? ወይም ደግሞ በመከራ ውስጥ ምንድነው ምላሻችን? እንዴት ነው መጽናት የምንችለው? በመከራ እንዴት ነው የሚጸናው የሚለውን ሐሳብ ነው በሰፊው ዛሬ መናገር የምፈልገው። አሁን እየሆነው ያለውን ችግር እያሰብን እንደ መከራ ወስደነው፣ ግን እንደ ክርስቲያን ምንድነው ማድረግ ያለብን? መከራው ከእግዚአብሔር ይሁን ከሌላም ነገር ይምጣ፣ ግን እኛ አማኞች መከራ ሲደርስብን ምንድነው ማድረግ ያለብን? በጣም መከራን በተመለከተ መጽሐፍ ቅዱሳችን ውስጥ ከዘፍጥረት እስከ ራእይ ስታጠኑ በኢዮብ መጽሐፍ ውስጥ እንደተገለጠው አይነት የተገለጠበት ቦታ የለም። በአንድ ግለሰብ ውስጥ የሚያልፈው የመከራ መዓት ስለ መከራ እንድናስብ፣ ስለ መከራ እንድናይ፣ ስለ መከራ እንድናጠና ያደርገናል። ኢዮብን እንድናስብ። ኢዮብ በጣም አስደናቂ ሰው ነው። እሱን መጽሐፍ ላይ ጥቂት ነጥቦችን ለማንሳት ሞክራለሁ። እስቲ እንደዚህ አስቡ። ከቤታችሁ ተነስታችሁ በጠዋት ወደ ኤርፖርት ሄዳችሁ ወደ አንድ ሀገር እየበረራችሁ ሊሆን ይችላል። ወይም በለንደን ከተማ ውስጥ በአንድ ጥሩ ካፌ ቁጭ ብላችሁ ቡና እየጠጣችሁ ይሆናል። በመዝናኛ ስፍራ ላይ ዘና እያላችሁ ሊሆን ይችላል። እያደረጋችሁት ያለው ጥሩ ነገር ውስጥ ሆናችሁ እያሳለፋችሁ ያላችሁበት ሁኔታ ይሆናል። ወይም ደግሞ ጸሎት ላይ፣ አምልኮ ላይ ሆናችሁ ሊሆን ይችላል። በእንደዚህ አይነት ሁኔታ ውስጥ እያላችሁ አንድ ዜና ቢደርሳችሁ፣ የ5 ዓመት ልጃችሁ ሞተ ተብሎ ቢነገራችሁ ምንድነው ሊሰማችሁ የሚችለው? እናንተ ነገሮችን በኖርማል መንገድ እያከናወናችሁ ባላችሁበት ሁኔታ ውስጥ ምንም በማትገምቱበትና በማትጠረጥሩበት ሁኔታ ውስጥ እንደዚህ አይነት ዜና ቢመጣ፣ ቤተሰብ አለቀ የሚል እዚህ ቢመጣ በጣም አእምሮን ለማሳት፣ በጣም ለመደንገጥ፣ ተስፋ ለመቁረጥ እግዚአብሔር የት ነህ ለማለት የሚያዳዳን ሁኔታ ውስጥ ነው የሚከተን። እግዚአብሔር የት ነህ? ምን ነው? ለምን ሆነ? ለምን ገጠመኝ? ለምን ሆነ? ይሄ መከራ እኔ ጋር ለምን መጣ? ዋይ የሚል ጥያቄ ነው የምንጠይቀው። በትክክለኛ ሁኔታ ውስጥ ከእግዚአብሔር ጋር እየተመላለሳችሁ ባላችሁበት ሁኔታ ኢዮብ የገጠመው ታሪክ ይህ ነው። በጽድቅ ሕይወት መጽሐፍ ቅዱስ ስለ ኢዮብ ሲናገር በጣም ያስደንቀኛል። ኢዮብ ምዕራፍ 1 ላይ ቁጥር 1 ላይ ሲናገር ዖፅ በሚባል አገር ስሙ ኢዮብ የተባለ አንድ ሰው ነበረ። ያም ሰው ፍጹምና ቅን፣ እግዚአብሔርን የሚፈራ ከክፋትም የራቀ ነበረ። ይሄ በጣም ድንቅ ቃል ነው። ኢዮብ የሚባል ሰው ምን አይነት ሰው ነው? በጣም አስደናቂ ሰው ነው። በጽድቅ የተሞላ፣ እግዚአብሔርን የሚወድ፣ እግዚአብሔርን የሚፈራ፣ ከክፋት የራቀ
ከአመፃ የራቀ ከእግዚአብሔር ጋር የተጣበቀ ሕይወት የነበረው ኢዮብ አሁን ያልኳችሁ አይነት ነገር ድንገት ሰማ። ድንገት ማለት ነው። እንዴት ነው ሪአክት ያደረገው? ኢዮብ እንደዚህ አይነት መርዶ ሲያጋጥመው ምንድነው ያደረገው? የኢዮብ ምላሽ ምን ነበረ? አንድ 4 ነገሮችን ከኢዮብ መጽሐፍ ውስጥ ማየት እንሞክራለን። የመጀመሪያው ኢዮብ እንደዚህ አይነት ዜና ሲያጋጥመው ሲሰማ ያደረገው ነገር እግዚአብሔርን ማምለክ፣ ለእግዚአብሔር አምልኮን ሰጠ። ችግር ሲያጋጥመን፣ እንደዚህ አይነት መከራ ሲያጋጥመን፣ አሁን ያለፍንበት ያለነው አይነት ሁኔታ በሕይወታችን ሲሆን ሲከሰት ልናደርገው የሚገባን የመጀመሪያው ነገር ቢኖር እግዚአብሔርን ማምለክ ነው። ይህንን ኢዮብ ምዕራፍ 1 ቁጥር 20 ላይ ሄዳችሁ ማየት ትችላላችሁ። ኢዮብም ተነሳ፣ መጎናጸፊያውንም ቀደደ፣ ራሱንም ተላጨ፣ በምድርም ላይ ተደፍቶ ሰገደ ይላል። በጣም ልብን የሚሰብር ዜና ነው የሰማው። በሕይወት መቆም መቻሉ በራሱ ተአምር ነው። እንደዚህ አይነት ፈተና፣ እንደዚህ አይነት መርዶ፣ እንደዚህ አይነት ዜና በላይ 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 አንዱን ሰምቶ ሲጨርስ ሌላው፣ አንዱን ሰምቶ ሲጨርስ ሌላ፣ አንዱን ሰምቶ ሲጨርስ ሌላ። በጣም የሚያሳዝን ዜና ነው ኢዮብ የገጠመው። 10 ልጆች በታላቅ ወንድማቸው ቤት እየበሉና እየጠጡ ይታያችሁ። ትላንትና ኢዮብ ልጆቼ እግዚአብሔርን በድለው ይሆናል ብሎ ስለ ልጆቹ መስዋዕት እያቀረበ እግዚአብሔር ፊት በአምልኮ ነበረ። ቁጥር 5 ላይ ሄዳችሁ አንብቡ። ይሄ ሰው ለራሱ ከማምለክ ባለፈ ለቤተሰቡ ጭምር ልጆቹን ይዞ እያሰበ በእግዚአብሔር ፊት የሚቀርብ ልጆቹን የሚወድ አስደናቂ አባት ነው። ለልጆቹ የሚራራ አባት ነው። የልጆቹ ነገር በእግዚአብሔር ፊት እያመጣ ስለ ልጆቹ፣ ስለ እያንዳንዳቸው፣ ስለ 7 ወንዶች ልጆቹ፣ ስለ 3 ሴቶች ልጆቹ መስዋዕት ይሰዋል፣ ያርዳል። እግዚአብሔር ሆይ በድለው ከሆነ ይቅር በላቸው፣ ምሕረት አድርግላቸው እያለ የሚናዘዝ አባት ነው። ዛሬ ላይ ዜና ሰማ። ሞቱ። ድንገት የመጣ አውሎ ንፋስ ቤቱን መታው። ቤት ውስጥ እያሉ 10 ልጆች ሞቱ አሉት። ይታያችሁ ጉልበቱ እንዴት እንደሚንቀጠቀጥ፣ ብርክ እንዴት እንደሚይዘው። አንደበቱን ከፍቶ እግዚአብሔር ሆይ የት ነህ ብሎ መጮህ ይችላል። ለምን ማለት ይችላል። ራይቸስ ሰው ነው። በጽድቅ የተሞላ ሰው ነው። እግዚአብሔርን የሚፈራ ሰው፣ እግዚአብሔርን የሚያከብር ሰው፣ እግዚአብሔርን የሚያመልክ ሰው፣ ከክፋት የራቀ ሰው፣ ቅን ሰው ነው ኢዮብ። እግዚአብሔር ራሱ ይመሰክርለታል። እዚህ ቁጥር 1 ላይ ጸሐፊው ነው የሚናገረው። ወረድ እያላችሁ ስትመጡ እግዚአብሔር ራሱ ይናገራል። ለሰይጣን ይነግረዋል። ቁጥር 8 ላይ እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደርሱ በምን ላይ? በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም። እንደዚህ አይነት ሰው፣ እንዲህ አይነት ሐዘን ቤቱ ሲገባ በእግዚአብሔር ላይ አላጉረመረመም። ኢዮብ በጣም አስደናቂ ሰው ነው። ያደረገው ነገር ቢኖር ለእግዚአብሔር ለአምላኩ ሰገደ። አዝኗል። ሐዘኑን ገልጧል። ለዚህ ነው ተነሳ፣ መጎናጸፊያውንም ምን አደረገ? ቀደደ፣ ራሱን ተላጨ፣ በምድር ላይ ተደፍቶ ሰገደ ይላል። ማረግ የሚገባውን ሐዘን ከገለጠ በኋላ ልብሱን ቀዷል፣ ጸጉሩን ተላጭቷል፣ ተደፋና ለእግዚአብሔር ሰገደለት ይላል።
ወገኖቼ ሆይ በመከራ ጊዜ ልናደርገው የሚገባን የመጀመሪያው እግዚአብሔርን ማምለክ ነው። በኃጢአታችንም መጣ በጽድቅ ሕይወትም እየኖርን መጣ በየትኛውም መንገድ ይምጣ መከራ ወደኛ ከመጣ በእምነታችንም ምክንያት ይምጣ በየትኛውም መልኩ ይምጣ ወገኖቼ ሆይ አንድ ነገር ልንገራችሁ ሰይጣንም አመጣው በተፈጥሮም መጣ እግዚአብሔር ኮንትሮል የሚያደርገው እሱ እግዚአብሔር ነው። ያለ እግዚአብሔር ቁጥጥር የሚሆን ነገር የለም። ሰይጣን ነው በኢዮብ ላይ መከራ ያመጣው የሚመስለን አይደል? እግዚአብሔር ራሱ ነው። ቢሃይንድ ዘ ሲን ድራማውን የሚተውን ትልቁ አክተር እግዚአብሔር ነው። ለዚህ እኮ ነው ቁጥር 3 ላይ ምዕራፍ 2 ሄዳችሁ ታነቡ እግዚአብሔር ሲናገር ዝቅ ብሎ ሲናገር ስለ ኢዮብ ማንነት እንደውም ኢዮብን መልሶ ለሰይጣን ሲነግረው እግዚአብሔር ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም ይልና በከንቱም አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ ይላል እስካሁን ፍጹምነቱን ይዟል ይላል። ማን ነው የተንቀሳቀሰው? እግዚአብሔር ነው። ማን ነው መከራውን ያመጣበት? እግዚአብሔር ነው። የእግዚአብሔር እጅ አለበት በኢዮብ ስቃይ ውስጥ፣ በኢዮብ ፔን ውስጥ፣ በኢዮብ መከራ ውስጥ ኢዮብ እያለፈ ባል እግዚአብሔር በኢዮብ ተወራርዷል። ያለ እግዚአብሔር ሉዓላዊ አገዛዝ እግዚአብሔር ሳይፈቅድ በዚህ ምድር ላይ የሚሆን አንድም ነገር የለም። ይህን እነግራችኋለሁ። ምድርና ሞላዋ ለእግዚአብሔር ናት። እግዚአብሔር ዓለምን ሰስቴን አድርጎ ይዟታል። በእግዚአብሔር ቁጥጥር ውስጥ የሌለ የለም። እግዚአብሔር ስለሚቆጣጠረው እኮ ነው ስንጸልይ የሚነሳው። እግዚአብሔር ስለተቆጣጠረው እኮ ነው ጣልቃ ግባ ስንለው ጣልቃ ገብቶ ነገሮችን የሚያስወግደው። ምንም ነገር ይሁንብን በሕይወታችን ምንም አይነት ፈተና ይድረስብን እግዚአብሔር ያውቃል። እግዚአብሔር የማይቆጣጠረው ነገር የለም። እኛ ግን ጣልቃ ግባ ስንለው ይገባል። ለዚህ እኮ ነው የብሉይ ኪዳን አባቶች እግዚአብሔርን ይጠይቁታል ነገር ግራ ሲገባቸው። ሁለተኛ ሳሙኤል 21 ላይ መጽሐፍ ቅዱስ ሲናገር በዳዊት ዘመን ቀጥሎ ረሃብ ሆነ ይላል። ለ3 ዓመት ረሃብ ሆነ። ህዝቡ በረሃብ እያለቀ ነው። 3 ዓመት መራብ በጣም ከባድ ነው። 3 ዓመት ያለ እህል ያለ እርሻ ያለ ምርት ዳዊት ጨነቀው። ምንድነው አለ። ቢሞክሩ ነገሩ የሚቀየር አይደለም። ስለዚህ ምን አደረገ ይላል። ከ3 ዓመት በኋላ ዳዊትም እግዚአብሔርን ጠየቀ ይላል። ለምንድነው የምንራበው? ለምንድነው ድርቅ ያገኘን? ለምንድነው ችግር በእስራኤል የመጣው? ለምንድነው? መጠየቅ እኮ ጥሩ ነው። ዋይ እግዚአብሔር ሆይ ለምንድነው ዓለም አሁን እየተጨነቀ ያለው? ለምንድነው ዓለም እየተናወጠ ያለው? ኮቪድ-19 ህዝብን ያስጨነቀው ለምንድነው? መልስ አለው እግዚአብሔር። ህዝቤን ወደ ራሴ ላስጠጋ ይለናል። ልመልሰው ይለናል። ወደ ንስሐ ላመጣው ይለናል። እኔን እንዲፈልገኝ ላደርግ። ለዚህ እግዚአብሔር ለዳዊት ጥያቄ ሲመልስለት የገባኦንን ሰዎች ስለገደለ በሳኦል እጅ ደም አለ አለው። እነዚህ የገባኦን ሰዎች እኮ ኢያሱ ቃል ኪዳን የገባላቸው ሰዎች ናቸው። እንጀራ ይዘው አቁማዳ ይዘው ከሩቅ ሀገር የመጡ መስለው ወደ ኢያሱ ሲመጡ ኢያሱ ማለላቸው ቃል ኪዳን ገባላቸው ከእስራኤል ጋር እንዲኖሩ እንዳይነኩ። ግን ሳኦል ተነሳና ገደላቸው። ሳኦል ለወሰደው ጥፋት በዳዊት ዘመን ቅጣት መጣ። የእግዚአብሔር ቁጣ መጣ። 3 ዓመት ተራቡ። ስለዚህ ረሃቡ የሚነሳው እግዚአብሔር ጀስት ፍትሃዊ ስለሆነ እግዚአብሔር በስርዓት የሚሄድ አምላክ ስለሆነ እርምጃ ወሰዳለው። ዳዊት እርምጃ ወሰደ በሳኦል ቤተሰብ ላይ። ያን ጊዜ ረሃቡ ተነሳ ይላል። እግዚአብሔር አምላክ ሲጠየቅ ይመልሳል እላችሁ ነው። ኢዮብ በዚህ ህይወት ውስጥ እየኖረ መከራ በመከራ ሲደራረብበት ያደረገው በጣም ደስ ይላል። አመለከ፣ ሰገደ ይላል። ኢዮብ ታላቅ ሰው መሆኑን የምታውቁት
ኢዮብን ሕዝቅኤል ይጠቅሰዋል፣ ኢዮብን ጳውሎስ ይጠቅሰዋል፣ ኢዮብን ያዕቆብ ይጠቅሰዋል። ሕዝቅኤል ሲጠቅሰው ግን በጣም ባስደናቂ ሁኔታ ነው የሚጠቅሰው። ኢዮብ 14 ሕዝቅኤል 14 ከ13 እስከ 14 ጀምሮ ብታነቡ የሰው ልጅ ሆይ አንድ አገር በኔ ባለመታመን ቢበድለኝና እኔም በላዩ ዘርግቼ የምግብ ምንጩን ባደርቅ ራብንም አምጥቼበት ሰውንና እንስሳውን ብገድል ኖህ ዳንኤልና ኢዮብ እነዚህ ሶስቱ በዚያ ቢኖሩ እንኳ በጽድቃቸው የሚያድኑት ራሳቸውን ብቻ ነው ይላል ጌታ እግዚአብሔር። ተመልከቱ፣ በኃጢአታቸው ምክንያት በእግዚአብሔር ባለመታመናቸው ምክንያት በበደላቸው ምክንያት እግዚአብሔር እጁን ዘርግቶ የምግብ ምንጫቸውን ቢያደርቅ ራብን አምጥቶ ሰውና እንስሳን ቢገድል ኢዮብ እዛ ቢኖር እንኳን ይላል። ምክንያቱም ኢዮብ ጻድቅ ነው። በቃ ኢዮብ ቢገኝ፣ ዳንኤል ቢገኝ፣ ኖህ ቢገኝ እነሱ ሶስቱ ራሳቸውን ነው የሚያድኑት። በጽድቃቸው ራሳቸውን ያስመልጣሉ እንጂ ቁጣዬ በዛ ህዝብ ላይ ከመገለጥ አይመልሱም ይላል። ኢዮብን ሕዝቅኤል ይጠቅሰዋል፣ ኢዮብን ጳውሎስ ይጠቅሰዋል። አንደኛ ቆሮንቶስ ምዕራፍ 3 19 ላይ ሄዳችሁ ማየት ትችላላችሁ። ኢዮብን ያዕቆብ ይጠቅሰዋል ምዕራፍ 5 ላይ። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንዳደረገለት አይታችኋል። ከላይ ከፍ ብሎ ከቁጥር 9 ጀምሮ ስታነቡ የትዕግስት ምሳሌ የሆኑትን ነቢያትና ጻድቃንን ተመልከቱ ይላል። የትዕግስት ምሳሌ የሆኑትን እነማን ናቸው? የትዕግስት ምሳሌዎች ኢዮብ ነው። በመከራ ውስጥ ጸንቷል፣ በመከራ ውስጥ ቆሟል፣ እግዚአብሔርን አክብሯል። ስለዚህ ምንድነው ዛሬ ልባችንን ያናወጠው ያለው ወገኖች ሆይ? ምንም አይነት ወጀብ ቢመጣ፣ ማዕበል ቢመጣ፣ ችግር ቢመጣ፣ ስቃይ ቢመጣ እስከ መጨረሻ ድረስ ከእግዚአብሔር ጋር ልንጣበቅ፣ ልንሰግድለት፣ ልናመልከው፣ ልናከብረው፣ ወደፊቱ ልንገሰግስ፣ ልንቀርብ ወደሱ ይገባል። በምንም አይነት ሁኔታ ውስጥ ለፉ። ከኢዮብ የምንማረው ይሄንን። ኢዮብን በተመለከተ ብዙ ሰው ያውቃል። ኢዮብን ታሪክ ማቅ ሰው የለም። ለዚህ እኮ ነው የኢዮብን ትዕግስት ይስጥ ብለው አሕዛብ እንኳን ሳይቀሩ ሰዎችን የሚመርቁት። በአንዳንድ መጽሐፍትና ግጥሞች ላይ ስለ ትዕግስት ከተነሳ ኢዮብ የሚጠቀሰው የእውነት በመከራ ጸንቷል፣ በመከራ የጸና ሰው ነው። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንዳደረገለት አይታችኋል ይልና ጌታ የሚምር የሚራራም ነው ይላል። እግዚአብሔር ለዘላለም የተባረከ ይሁን። መከራ ውስጥ ስንገባ፣ በችግር ውስጥ ስናልፍ እንዴት ነው የምንጸናው? ምንድን ነው የምናደርገው? ኢዮብ ምንድን ያደረገው? ኢዮብ የመጀመሪያው ለእግዚአብሔር አምልኮን ሰጠ። ሁለተኛው ወደዚህ ዓለም ሲመጣ አንዳች ነገር ይዞ እንዳልመጣ ተረዳ። ይህንን ቁጥር 21 ላይ ምዕራፍ 21 ቁጥር 21 ላይ ማየት ትችላላችሁ። ራቁቴን ከእናቴ ማኅፀን ወጥቻለሁ፣ ራቁቴንም ወደዚያ እመለሳለሁ አለ። ይሄ እንዴት አይነት መረዳት ነው! በጣም ያስደንቃል። ኢዮብ በጣም ማቹር ያረገ ሰው ነው። በጣም አስደናቂ ብርሃን የበራለት ሰው ነው። ህመም ላይ ህመም እየተጨመረበት፣ ሐዘን ላይ ሐዘን እየተጨመረበት፣ ስቃይ እየተጨመረበት አንድ ነገር ይዤ አልመጣሁም፣ አንድም ነገር ይዤ አልሄድም አለ። በቃ የመጣሁት ባዶ ነው። ከእናቴ ማኅፀን ስወጣ ራቁቴን ነው የወጣሁት፣ ወደ መቃብር ስገባ ራቁቴን ነው ይዤ የምገባው አለ። ራቁቴን ነው ሄጄ የምገባው አለ። ምንም ይዤ አልመጣሁም። ወገኖቼ ሆይ ይሄ ድል መረዳት ትልቅ ጥበብ ነው። ይሄን ማወቅ ትልቅ ብስለት ነው። ምንም አይነት ሁኔታ ውስጥ እንግባ፣ በምንም አይነት ችግር ውስጥ እንለፍ፣ ወደዚህ ምድር ስንመጣ ምንም ይዘን አልመጣንም። ስንወለድ ባዶአችንን የመጣ ነው።
በዚህ ምድር ስንቆይ የሰበሰብነው ነው፣ ያከማቸነው ነው። ከእጃችን ቢወሰድ ስንሞት ይዘነው ማንሄደው ነገር ነው። ኢዮብ የሰበሰበው ሁሉ በዚሁ ምድር ቀሪ እንደሆነ ገብቶታል። ሀብቱ ንብረቱ ጊዜያዊ እንደሆነ ገብቶታል። ከሱ ጋር የሚዘልቅ እንዳልሆነ አውቋል። 10 ልጆች ነበሩት። 7000 በጎች ነበሩት። 3000 ግመሎች ነበሩት። 500 ጥማድ በሬዎች ነበሩት። 500 እንስት አህዮች ነበሩት። እጅግ ብዙ ባሪያዎች ነበሩት። በምስራቅ ካሉ ሰዎች ይልቅ ታላቅ ሰው ነበረ። ይሄ በጣም የከበረው ኢዮብ እነዚህን ሁሉ ያገኘው በሂደት እንደሆነ አውቋል። ያገኘው ሀብት የሰበሰበው እነዚህ የተከማቸው ንብረት ልጆቹ ሳይቀሩ በሂደት ያገኛቸው ናቸው። ስለዚህ ቆም ብሎ አሰበና ምን አለ? ራቁቴን ወደዚህ ምድር መጥቻለሁ፣ ራቁቴን እመለሳለሁ። ይሄ መረዳት በጣም አስፈላጊ ነው። በተለይ መከራው መጥቶ በህይወታችን የተለያየ ኪሳራ ሲያመጣ፣ እጦት ሲያመጣ፣ እጥረት ሲያመጣ፣ ያለንን ከእጃችን ሲወስድ፣ ሲነጥቅብን፣ ባዶአችንን ስንቀር ምንም ይዤ አልመጣሁም ማለት በጣም ብልህነት ነው፣ ጥበብ ነው፣ መንፈሳዊ መረዳት ነው፣ ብስለት ነው። ኢዮብ ምንም ነገር ይዞ እንዳልመጣ፣ በእጁ የነበረው ሁሉ በሂደት የተሰበሰበ እንደሆነ ገባው። ወገኖቼ ሆይ አንዳንድ ጊዜ በዚህ ምድር ላይ ያከማቸነው ነገር ጣዖት ይሆንብናል፣ በልባችን ውስጥ ይነክሳል፣ ትልቅ ቦታ ይዞ ይቀመጣል፣ አስተሳሰባችንን ኮንትሮል ያደርጋል። ከእግዚአብሔር ይልቅ ያ ነገር በልባችን ገዝፎ ይኖራል። ወገኖቼ ሆይ ኢዮብ ግን እንደሱ አይነት ሰው አልነበረም። ኢዮብ ከምንም ነገር በላይ ለሱ የመጀመሪያው እግዚአብሔር ነው። የኢዮብን መጽሐፍ እያያችሁ ስትመጡ ወገኖቼ ሆይ ኢዮብ ያለፈበት ፔን ቀላል ፔን አይደለም። በቀጣይ ምዕራፍ ላይ ሰይጣን ሁለተኛ ኢዮብ ላይ ያደረሰው ነገር ቢኖር ሰውነቱን በቁስል መምታት ነው። አሽመደመደው፣ ሀብቱን ወሰደበት፣ ልጆቹ እንዲሞቱ አደረገ። አሁን ጤንነቱን አቃወሰበት። አሁን ህመም በሰውነቱ ላይ፣ ቁስል በሰውነቱ ላይ መጣ። ቁስሉ የሚያሳክክ ነው፣ የሚበላ ነው። የአንድ ቀን ጉዳይ አይደለም፣ የወራት ጉዳይ ነው። ኢዮብ በእንደዚህ አይነት ሁኔታ ሲያልፍ ወዳጆቹ ከሩቅ አገር መጡ ይላል። እነዚህ ወዳጆቹ ኢዮብ የደረሰበትን ሰምተው ከሩቅ አገር ነው የመጡት። እነዚህ ሰዎች ዜናው እስከሚደርሳቸው ጊዜ የሚወስደውን ታይም አስቡ። ዜናውን ከሰሙ በኋላ ወደ ኢዮብ ሲመጡ የሚያጠፉትን ጊዜ አስቡ። ከመጡ በኋላ ኢዮብን ሲያዩት አላወቁትም ይላል። እንዴ ምናቀው ኢዮብ ነው ይሄ እስኪሉ ድረስ ግራ ገባቸው። ለአንድ ሳምንት ቀንና ሌሊት 24 ሰዓት ለ7 ቀን ኢዮብ በወደቀበት መሬት ከኢዮብ ጋር መሬት ላይ ተቀመጡ። አላወሩም፣ አልተነጋገሩም። 7 ቀን ዝም ያሉት ግራ ገባቸው። ጸጥ ብለው ከኢዮብ ጋር ተቀመጡ። ወራት የፈጀ ረጅም ጊዜ የቆየ መከራ ነው በኢዮብ ውስጥ ያለፈው። የሚቤዠኝን አውቃለሁ አለ ኢዮብ። ይህ ቁርበቴ ከኔ ከተወሰደ በኋላ ፊት ለፊት አየዋለሁ አለ። በጣም ስለ ትንሣኤ ገብቶታል። እገናኘዋለሁ አለ። ያን ጊዜ እግዚአብሔርን እንደሚያይ አውቃለሁ አለ። በልዩ አካል በትንሣኤ አካል ከእግዚአብሔር ጋር እንደሚታይ ይሄ አካል ይሄ አሁን ምፍቀው ቁርበቴ ይሄዳል አለ። እግዚአብሔር የተባረከ ይሁን። ምንም ነገር ይዞ እንዳልመጣ አውቋል። ምንም ነገር ይዞ እንደማይሄድ አውቋል። የሚያዋጣው ከእግዚአብሔር ጋር መጣበቅ ነው። ኢዮብ ስለ ችግሩ ከማውራት ይልቅ በትዕግስት መጽናት ላይ ቆመ።
ኢዮብ መከራው ምንድነው እያለ ስለ መከራው ከመመራመር ይልቅ ወደ እግዚአብሔር በመገስገስ ላይ አተኮረ። ኢዮብ ባለበት ሁኔታ ውስጥ ተስፋ ከመቁረጥ ወደ ኋላ ከማለት ይልቅ ጸንቶ ቆመ፣ ታገሰ። ለዚህ ነው ያዕቆብ ኢዮብን ሲጠቅሰው የትዕግስት ምሳሌ ነው። ኢዮብ እንደታገሰ ሰምታችኋል ይላል። እግዚአብሔር አምላካችን የተባረከ ይሁን። በመከራ ውስጥ፣ በችግር ውስጥ፣ በስቃይ ውስጥ፣ በህመም ውስጥ በምናልፍበት ጊዜ በመከራ እንድንጸና የሚረዳን የመጀመሪያው እግዚአብሔርን ማምለክ ነው። ሁለተኛው ወደዚህ ስንመጣ አንዳች ነገር ይዘን እንዳልመጣን መረዳት ነው። ሶስተኛው እግዚአብሔር የወደደውን የሚያደርግ አምላክ እንደሆነ ማወቅ ነው። ይሄ ማለት እግዚአብሔር ልዑል ነው ብሎ ማለት ነው። ቁጥር 21 ላይ ስታነቡ ምን ይላል? እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ የእግዚአብሔር ስም የተባረከ ይሁን አለ ይላል። ሃሌሉያ! ኦ ሃሌሉያ! ይሄ በስነ መለኮት የእግዚአብሔርን ሶቨርኒቲ ሉዓላዊነት፣ የእግዚአብሔርን ሁሉን ቻይነት፣ እግዚአብሔር በሁሉ ላይ ኢዮብ ሰይጣን ነው እያሰቃየኝ ያለው አላለም። ሰይጣን ነው መከራ እያበላኝ ያለው አላለም። በሱ ሕይወት ላይ እግዚአብሔር ስልጣን እንዳለው አውቋል። የእግዚአብሔርን ሉዓላዊ ማንነት፣ ሉዓላዊ አገዛዝ፣ ስልጣን አውቋል። ያለ እግዚአብሔር አንድም ነገር በሕይወቱ እንደማይሆን አውቋል። ሰይጣን እግዚአብሔር ጋር ሳይሄድ ኢዮብ ጋር መሄድ አይችልም። እግዚአብሔር ባይፈቅድለት ኢዮብን መንካት አይችልም። ሁለተኛ ሄዶ እንደገና ኢዮብን ሊመታው ባሰበ ጊዜ ይሄው አየህ አይደለ ኢዮብ እኮ አሁንም ታማኝ ነው፣ ስለ ቁርበት ነው። ሰውነቱን ብዳስሰው በእውነት ይሰድብሃል አለው። ሂድ እሺ ፈቅጄልሃለሁ አለው። አሁንም በሉዓላዊ የእግዚአብሔር አሰራር ውስጥ በልዑሉ አምላክ አገዛዝ ስልጣን ስር ሰይጣንም የተገዛ ነው። ታውቃላችሁ፣ ስጋ ለባሽ እርኩሳን መናፍስት፣ ኃያላን ልዩ ፍጥረታት ቢሆኑ ሰማይ ምድር ሁሉን በሚገዛ አምላክ ቁጥጥር ስር ናቸው። ያለ እግዚአብሔር የሚሆን ነገር የለም። እግዚአብሔር ሳይፈቅድ የሚከናወን ነገር የለም። እግዚአብሔር ራይት ሲያደርገው ብቻ ነው ነገሮች የሚሆኑት። በሰማይ የተቀመጠ ልዑል አምላክ እግዚአብሔር ምድርን ይገዛል፣ ምድርን ያስተዳድራል። በሱ ሉዓላዊ አገዛዝ ስር ነው። ኢዮብ እያለ ያለው እግዚአብሔር ሁሉን ቻይ ነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን አለ። ሃሌሉያ! እንዴት ትልቅ ሰው ነው ይሄ ሰው! አንዳንድ በጣም ደፋር ተናጋሪዎች ኢዮብን ለመንካት ሲሞክሩ በጣም ይገርመኛል። ይህን ጥቅስ በተለይ የብልጽግና ወንጌል አስተማሪዎች እግዚአብሔር ሰጥቶ ሚነሳ አይደለም ብለው ቃሉን ያጣምሙታል። ወገኖቼ በእግዚአብሔር ሉዓላዊ አገዛዝ ውስጥ ይህን ጸሎት እኮ ሐና ጸልያለች ምዕራፍ 2 ላይ ቀንዴ በእግዚአብሔር ከፍ ከፍ አለ እያለች አፌ በጠላቶቼ ላይ ተከፈተ እያለች ሐና እየዘመረች መታ እግዚአብሔር ድሃ ያደርጋል፣ እግዚአብሔር ባለጠጋ ያደርጋል፣ እግዚአብሔር ያከብራል፣ እግዚአብሔር ያዋርዳል ብላለች። እግዚአብሔር ሁሉን ማድረግ የሚችል አምላክ ነው። ያለ እግዚአብሔር የበላና የጠጣ ማን ነው? ያለ እግዚአብሔር ደስ ብሎት የወጣና የገባ ማን ነው? ወገኖቼ እግዚአብሔር ስለፈቀደልህ ነው ወጥተህ የምትገባው። እግዚአብሔር ውጣና ግባ ስላለህ ነው ወጥተህ የምትገባው፣ ተኝተህ የምትነሳው። እግዚአብሔር ስለፈቀደ ነው። በእግዚአብሔር ቁጥጥር ስር ነው ሁሉም ነገር ያየዋል። በሉዓላዊ አገዛዝ በፈቃዳችን የምናረጋቸው ነገሮች አሉ። ኦፍ ኮርስ በህይወታችን የሚሆኑ ነገሮች አሉ፣ ግን በሉዓላዊው የእግዚአብሔር አገዛዝ ስር ናቸው። እነሱም እግዚአብሔር ያያቸዋል፣ እግዚአብሔር ይቆጣጠራቸዋል። ኢዮብ ብድግ አለ።
እግዚአብሔር ነው 10 ልጆች ሰጥቶኝ የነበረው። እግዚአብሔር ነው 5000 ጥማድ በሬዎች ሰጥቶኝ የነበረው። 500 ጥማድ በሬዎች ሰጥቶኝ የነበረው። እግዚአብሔር ነው ባርኮኝ የነበረው። እግዚአብሔር ነው ብዙ ሰራተኛ ሰጥቶኝ የነበረው። እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ። ስሙ ይባረካል። ሃሌሉያ። ወገኖቼ ሆይ በእጃችሁ ያለው ሲወሰድ መከራ ነው። የጠበቃችሁትን ስታጡ መከራ ነው። ህመም መከራ ነው። ሐዘን መከራ ነው። ሞት መከራ ነው። የምትወዱትን መነጠቅ መከራ ነው። እንደዚህ አይነት ሁኔታ ውስጥ ስትገቡ ቆም በሉ። የሰጠኝ እግዚአብሔር ነው፣ የነሳኝም እግዚአብሔር። ኢዮብ ይህንን ያለው እግዚአብሔር ሁሉን ማድረግ ይችላል። እግዚአብሔር በእኛ አእምሮ፣ በእኛ አስተሳሰብ፣ በእኛ መረዳት የሚወሰን አምላክ አይደለም። አንዳንድ ማይገቡን ነገሮች አሉ። ማንገነዘባቸው፣ የማንረዳቸው ነገሮች አሉ። ከኛ አእምሮ በላይ የሆኑ ግን ሰማይ ስንሄድ የምናውቃቸው፣ በሰማይ ያለ እግዚአብሔር ጋር ብቻ ያለ የማይገቡን ዋይ ብለን መልስ ማናገኛቸው ብዙ ጥያቄዎች አሉ። መልሱ ግን ሰማይ ላይ አለ። እኛንን መልሱን ያላገኘ ነው እንጂ መልስ ስለሌለው አይደለም። መልሱ በሰማይ በልዑሉ በእግዚአብሔር ዘንድ አለ። ስለዚህ በሕይወታችን የሚመጣው ነገር በሙሉ በሚሆንበት ጊዜ ቆም ብለን እናስብ። በቃ እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም የተባረከ ይሁን። እግዚአብሔርን ማመስገን እንቻል። የመጨረሻው በመከራው ስናልፍ፣ በችግሩ ስናልፍ፣ በስቃዩ ስናልፍ ወገኖቼ ሆይ እግዚአብሔርን ማምለክ ይኖርብናል። የመጀመሪያው እሱ ነው። ሁለተኛ ወደዚህ ዓለም ስንመጣ አንዳች ነገር ይዘን እንዳልመጣን መረዳት አለብን። ሶስተኛው እግዚአብሔር የወደደውን የሚያደርግ አምላክ መሆኑን ማወቅ አለብን። አራተኛውና የመጨረሻው እግዚአብሔርን ላለመበደል መጠንቀቅ አለብን። መከራው ሲበዛ አንዳንድ ጊዜ ሰው እግዚአብሔርን ሊበድል ይችላል። እግዚአብሔርን ላለመበደል፣ ኃጢአትን ላለማድረግ እንጠንቀቅ። ቁጥር 22 መጨረሻውን ሲዘጋው በዚህ ሁሉ ኢዮብ አልበደለም፣ ለእግዚአብሔርም ስንፍናን አልሰጠም ይላል። በዚህ ሁሉ ነገር ውስጥ፣ በዚህ ሁሉ መከራ ውስጥ፣ በዚህ ሁሉ ችግር ውስጥ ኢዮብ አልበደለም። በቃ ኢዮብ አልቸኮለም። አፉን ለማላቀቅ አልቸኮለም። እግዚአብሔርን ለማስቀየም አልቸኮለም። ኃጢአት ለማድረግ አልቸኮለም። ለመፈላሰብ አልቸኮለም። የሆነ ኦፒኒየን ፎርም ለማድረግ አልቸኮለም። አልበደለም። ጸጥ ነው ያለው። እግዚአብሔርን ማሳዘን አልፈለገም። ወገኖቼ ሆይ በመከራ ውስጥ በችግር ውስጥ ስትታገሱ፣ ስትጸኑ እግዚአብሔርን ባለመበደል መሆን አለበት። እግዚአብሔርን እንዳንበድለው ጥንቃቄና ቆም ብለን እናስብ። እግዚአብሔር በዚህ ነገር እንዳያዝንብኝ፣ በዚህ ነገር እግዚአብሔርን እንዳላስቀይም። ታውቃላችሁ የኢዮብ ሚስት መጣችና ኢዮብን እንዴ በጣም እኮ መከራው በስቷል፣ አንተ ቁስልን በገል ትፍቃለህ፣ እኔ ደግሞ በየሰፈሩ እቀላውጣለሁ፣ እባካችሁ እንጀራ ስጡኝ እያልኩ እየለመንኩ ምግብ እያመጣሁልህ ትበላለህ። መከራው በዛ እኮ ሰለቸኝ። የምታመልከው አምላክ፣ በጣም የምትወደው አምላክ ትቶሃል፣ ጥሎሃል። ስለዚህ እግዚአብሔርን ስደብና ራስን አጥፋ፣ ሙት፣ ሱሳይድ አርግ፣ ታነቅ፣ ራስን ግደለው አለችው። ኢዮብ እንደዚህ ነው ያላት። አንቺ ሴት ከሰነፎች እንዳንዲቱ ተናገርሽ ይልና ከእግዚአብሔር እጅ መልካሙን ተቀበልን ክፉ ነገርስ አንቀበለምን ካለ በኋላ በዚህ ሁሉ ኢዮብ በከንፈሩ አልበደለም ይላል። ሃሌሉያ! አቤት እንዴት ደስ ይላል! እንዴት ደስ ይላል! እንዴት የተባረከ ሰው ነው! እንዴት ምስጉን ሰው ነው! በዚህ ሁሉ ኢዮብ አልበደለም።
ሚስትየው እግዚአብሔርን እንዲበድል ታሟሙቀው ነበረ፣ ታመቻችለት ነበረ። በጣም ፔኗን እየተናገረች እግዚአብሔርን ጥቂት ወራት ደጅ ጠናዋለሁ ትላለ፣ እግዚአብሔርን ጠብቀዋለሁ፣ መከራውን እታገሳለሁ ትላለ፣ የቀድሞ ኑሮዬን ተስፋ አደርጋለሁ ትላለ እያለችው እየተቃቀሰች ትመጣለች። እንደዚህ እንዳትል ከዚህ ዓለም እነሆ ስም አጠራሩ ጠፋ፣ ሴቶች ልጆቼ ወንዶች ልጆቼ ሞቱ፣ እኔ 9 ወር ሳረግዝ ሳምጥ ስወልድ ሳይረቡኝ ሳይጠቅሙኝ በከንቱ ደከምኩ አለች። አንተም በመግል ተውጠ በትል ተከበ ትኖራለህ፣ ሌሊቱን ሁሉ ስትዛብር ታድራለህ። እኔ ግን እየዞርኩ ቀላውጣለሁ፣ ከአንዱ አገር ወደ አንዱ አገር ከአንዱ ቤት ወደ አንዱ ቤት እሄዳለሁ። ከድካሜ በእኔ ላይ ካለ ከችግሬም አርፍ ዘንድ ከጠዋት ጀምሮ ፀሐይ እስኪገባ ድረስ እጠብቃለሁ። አሁን ግን እግዚአብሔር የማይገባ ቃል ተናግረው አለችው። እቺ ሴትዮ እኮ እሷም መከራ ውስጥ ነች። እሷም መከራው ደርሶባታል። ልጆቹ 10 ልጆች የእሷም ልጆች ናቸው። ንብረቱ የሷም ንብረት ነው፣ ሀብቱ የሷም ሀብት ነው። ግን እንደ ኢዮብ አይደለችም። እንደ ኢዮብ የገባት አይደለችም። እንደ ኢዮብ ከእግዚአብሔር ጋር የተጣበቀች አይደለችም። አሁንም አንተ እግዚአብሔርን እጠብቃለሁ ትላለህ። አሁንም እግዚአብሔር ይመጣል፣ እግዚአብሔር ጣልቃ ይገባል፣ እግዚአብሔር ከዚህ ጨለማ ያወጣኛል፣ እግዚአብሔር ከዚህ ሁኔታ ውስጥ ይገላግለኛል፣ እግዚአብሔር ተስፋ አረጋዋለሁ እንዴት ትላለህ? ይሄው ለውጥ የለም። እየተንከራተተች ነው። ምግብ ትለምናለች። ሀብት የለም፣ ንብረት ወድሟል፣ ገንዘብ ጠፍቷል፣ ድህነት ቤታቸውን መጥቷል፣ መቅሰፍት ገብቷል፣ የእግዚአብሔር ቁጣ አግኝቷቸዋል። የሚቀመስ የለም፣ የሚላስ የለም። ከአገር አገር እየዞረች ከቤት ለቤት እየለቃቀመች ነው ኢዮብን የምታገለግለው። አሁን ግን ሙት ስደበው። ኖ አንቺ ሴት ከሰነፎች ሴቶች መካከል እንደ አንዷ ተናገርሽ። ኖ አይሆንም። ከእግዚአብሔር መልካሙን እንደተቀበልን ክፉንም እንቀበላለን። እግዚአብሔርን አልሰድበውም፣ ይልቁንም አመልከዋለሁ። እግዚአብሔርን አላሳዝነውም፣ ይልቁንም እዘምርለታለሁ። እግዚአብሔርን አላስቀይመውም፣ ይልቁንም አሸበሽብለታለሁ። ለእግዚአብሔር እኖራለሁ አለ። ሃሌሉያ። መከራው ቢበዛባችሁ ከእግዚአብሔር ጋር መጣበቅ በቃ የሚያዋጣው እሱ ብቻ ነው። ድል ያለው ከእግዚአብሔር ጋር በመጣበቅ ነው። በጣም ብዙ የእግዚአብሔር ሰዎች በመከራ ውስጥ አልፈዋል። በጣም ከሚያስደንቁኝ ሰዎች መካከል ሪቻርድ ዊምብራንድ የተባለው ሩማናዊው ሰው በጣም ልቤን ይነካኛል። ስለ ክርስቶስ ተሰቃየው፣ ቶርቸርድ ፎር ክራይስት ብሎ የጻፈ ሰው። ታሪኩ በጣም አስደናቂ ሰው። በኮሚኒስት መንግስት ብዙ የተደበደበ ሰው፣ አጥንቶቹ 26 ጊዜ የተሰባበሩ፣ እስር ቤቱ ስቃይ ያየ፣ ቶርች የተደረገ፣ በጣም የተቀረፈ፣ የተቀጠቀጠ፣ በሞት አፋፍ ላይ የደረሰ ብዙ መከራ ያየ፣ ግን ለሰከንድ ክርስቶስን ላለመተው የቆረጠ ጀግና፣ እግዚአብሔርን ለማስቀየም ያልወሰነ፣ እግዚአብሔርን ለመበደል፣ ለማስከፋት፣ ለማሳዘን ከንፈሩን ያላላቀቀ ጀግና ሰው ነው። በጣም ጸንቶ የቆመ ሰው ነው። እንደውም ሲናገር ኢየሱስ ራሱ እንደኔ አልተሰቃየም አለ። መከራው በዛበትና ጌታ ራሱ እንደኔ አልተሰቃየም። በጣም ተሰቃይቷል። ሪቻርድ ዊምብራንድ በጣም the voice of martyrs የሚለውን ሚኒስትሪ ወደ አሜሪካ ሀገር መጥቶ ነው የጀመረው። ብዙ መከራ አይቷል ወገኖች ሆይ። ፖሊካርፕ የተባለው የሁለተኛው ክፍለ ዘመን ቤተክርስቲያን መሪ መከራ ብዙ አይቷል። በጣም ብዙ አይቷል። መጨረሻ ላይ ለቄሳር አልሰግድም ሲል በእሳት ውስጥ ሊጥሉት ሲመክሩ እንደዚህ ነው ያሉት፣ ኢየሱስን ክርስቶስ ስደብና እኛ ከዚህ ልንጥል ካሰብነው እሳት ውስጥ ነፃ እናወጣሃለን፣ አንጥልህም፣ እንተውሃለን አሉት። 86 ዓመታት ሙሉ ስከተለው ለሰከንድ አስቀይሞኝ የማያውቀውን ኢየሱስን አልክደውም። ወደ እሳት ወረወሩት። እሳት ውስጥ ቶሎ አልሞት ሲል በቀስት መቱት። እዛ ውስጥ ሆኖ እየዘመረ ወደ አባቱና ወደ አምላኩ ሄደ። ወገኖቼ ሆይ አንዳንድ ጊዜ መከራው ሲበዛ እግዚአብሔር የት ነህ እንድትሉት ያደርጋችኋል። ግን እግዚአብሔር ሁል ጊዜም በዙፋኑ ላይ ነው። ሃሌሉያ። ሁሉን የሚገዛ ሁሉን የሚቆጣጠር በሁሉም ላይ የበላይ የሆነ አምላክ በዙፋኑ ላይ አለ፣ ሁሌ አለ። እግዚአብሔርን የሚያመልክ ልብ፣
እግዚአብሔርን የሚያከብር ልብ፣ እግዚአብሔርን የሚያመሰግን ልብ፣ እግዚአብሔርን የማይበድል ልብ ሊኖረን ይገባል። እግዚአብሔር አዋቂ ነው። እየሆነ ያለውን ነገር ሁሉ የሚያይ አምላክ ነው የምናመልከው አምላክ። ግራ የገባችሁ፣ መከራው የበዛባችሁ፣ ፈተናው ተስፋ እንድትቆርጡ እያደረጋችሁ ያለ፣ ይሄ በሽታ በጣም ያስደነገጣችሁ፣ ምንድነው እያላችሁ ያላችሁ፣ በልዩ ልዩ ተስፋ መቁረጥ ውስጥ እያለፋችሁ ያላችሁ ወገኖቼ ዛሬ በጌታ በኢየሱስ ክርስቶስ ስም አበረታታችኋለሁ። ወገኖቼ ሆይ እግዚአብሔር ተስፋ የሚቆረጥበት አምላክ አይደለም። ለእግዚአብሔር አምልኮን አምጡለት፣ አምልኩት። እግዚአብሔር ሁሉን የሚቆጣጠር አምላክ እንደሆነ አስቡ። ወደዚህ ዓለም ስትመጡ አንዳች ነገር እንዳላመጣችሁ ተረዱ። እግዚአብሔርን ላለመበደል ጥንቃቄ አድርጉ። ያን ጊዜ የጌታ ምሕረት፣ የጌታ ቸርነት በሕይወታችሁ ይገለጣል። አንዳንድ መከራዎች የምናልፍባቸው ይሆናሉ፣ የማንወጣባቸው። በመከራ ውስጥ አልፈን በዛው መከራ እያለን ወደ ጌታ የምንሄድባቸው ይሆናሉ። አንዳንድ መከራዎች ደግሞ የምንወጣባቸው ይሆናሉ። ኢዮብ ከመከራው ወጣ። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህ የሚከለከል ዘንድ ከቶ እንደማይቻል አሁን አወቅኩ አለ። 42ኛው ምዕራፍ ላይ ሲደርስ የተደመደመው ከእግዚአብሔር ጋር አውርቶ ነው። ተነጋገረ። በቃ የወደድከውን አድርገሃል። መስማትን በጆሮዬ ሰምቼ ነበረ፣ አሁን ግን ዓይኔ አየች። በቃ አንተ የወደድከውን አድርገሃል አለ። እግዚአብሔር ምርኮን በእጥፍ መለሰለት፣ ባረከው። ወገኖቼ ሆይ እግዚአብሔር በክርስቶስ ኢየሱስ በሕይወታችን ማድረግ የወደደውንና የፈቀደውን ያደርጋል። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገሩ ሁሉ ለበጎ እንዲደረግ እናውቃለን። የምናልፍበት መከራ ለበጎ እንዲደረግ እናውቃለን። እንጸልይና እንጨርሳለን። ሃሌሉያ። በሰማይና በምድር ከፍ ያልክ አምላካችን እግዚአብሔር ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጅግ በጣም አድርገን የተፈራውንና የተከበረውን ስምህን እንጠራለን። አንተ መልካም አምላክ ነህ ጌታ ሆይ፣ እንዳንተ ያለ ማንም የለም። በመከራ ውስጥ መውጫውን የምታዘጋጅ አንተ ነህ። አቤቱ አምላካችን እግዚአብሔር ሆይ በዚህ ሰዓት በልዩ ልዩ ፈተና ውስጥ፣ በልዩ ልዩ ሕመም ውስጥ፣ በልዩ ልዩ ስቃይ ውስጥ፣ በልዩ ልዩ ችግር ውስጥ እያለፉ ያሉ ወገኖቼ ጌታ ሆይ የሚረዳ ጸጋ፣ የሚያበረታ ጸጋ፣ የሚያጸና ጸጋ፣ የሚያተጋ ጸጋ ካንተ ዘንድ ይሰጣቸው። ኢዮብ የነበረው ያ ትዕግስት በጌታ በኢየሱስ ክርስቶስ ስም ለእያንዳንዳችን እንዲሰጠን እጸልያለሁ። አቤቱ እግዚአብሔር ሆይ አንተ በሕይወታችን የወደድከውንና የፈቀድከውን ስታደርግ ካንተ ጋር መስማማት እንዲሆንልን፣ አንተን ማመን ማክበር እንዲሆንልን፣ ካንተ ጋር መጣበቅ እንዲሆንልን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። የተማርነው ቃል በሕይወታችን ይስራ። እንደ ቃልህ ደግሞ እኛም መኖር ኢዮብ እንደተመላለሰ መመላለስ እንዲሆንልን አቅምን፣ ብርታትን፣ ጸጋን ጨምርልን። ስለሰጠን ጊዜ ስላገለገሉን ወገኖች ሁሉ እናመሰግናለን። ይህንን ፕሮግራም እየተከታተሉ ያሉ በያሉበት በረከት ያገኛቸው፣ ባርካቸው፣ ጎብኛቸው። በመከራቸው ውስጥ መጽናት የሚችሉበትን ጸጋ ስጣቸው። ስለ ሁሉ እናከብረሃለን። በመድኃኒታችን በጌታ በኢየሱስ ክርስቶስ ስም ጸለይን። አሜን አሜን። ጌታ ይባርካችሁ። ፕሮግራማችንን ጨርሰናል። ደህና ደሩ። ስትጨነቅ ዘመኑ ሲከፋ እኔ አንተን ይዣለሁ የዘላለም ተስፋ። በቤትህ አለሁኝ እስካሁን ተጉዤ
የዘማመርኩኝ በገናዬን ይዤ ምን ሆናለሁ ጌታ ምን ሆናለሁ ምን ሆናለሁ አንተን አግኝቻለሁ ምን ሆናለሁ በቃ ምን ሆናለሁ ምን ሆናለሁ ተደግፌአለሁ 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 ስለዚህ አመልክሃለሁ አመልክሃለሁ በቤት ምን አጥቻለሁ ገና እኖራለሁ ማረፊያ አንተነህ ማረፊያ አንተነህ ማረፊያ አንተነህ ተጠለልኩ በጥላህ ማምለጫ አንተነህ ማምለጫ አንተ ማምለጫ አንተነህ ተመካው በስምህ ምን ይዋጠኝ ብዬ ለኑሮ ያልሰጋው የጎደለኝ የለም አንተን ከተጠጋው በሰላም ወጥቼ በሰላም እገባለሁ